በዛሬ ቪዲዮአችን በቬንዙዌላ በተከሰተው የመሬት መንቀጥቀጥ የሟቾች ቁጥር ከ230 900 ተሻግሯል። በጣም ይሄ ከባድ ነው። እየጨመረም እንደሚሄድ ነው የሚጠበቀው። በዚህ ቪዲዮ ስለዚህ ጉዳይ አዳዲስ የተሰሙ ነገሮችን እናንተ ማወቅ ያለባችሁ ነገሮችን እነግራችኋለሁ። ሌላኛው የምናየው ነገር በመካከለኛው ምስራቅ ለ4 ወራቶች ሲደረግ ከነበረው ጦርነት ባለፈው ሳምንት እንደቆመ ተነግሮን ዛሬ ደግሞ ተጀምሯል ማለት ትችላላችሁ። እና እነዚህ ሀገራቶች እጅግ በጣም ትልቅ ችግር አለባቸው። ሰላም የማይፈልጉ ሀገራቶች ናቸው ማለት ትችላላችሁ። ለማንኛውም በዚህ በመካከለኛው ምስራቅ በአሜሪካና በኢራን መካከል አዲስ የተፈጠሩ እናንተ መስማት ያለባችሁን ነገሮችን እነግራችኋለሁ። በዛሬው ቪዲዮ እነዚህን ሁለት ጉዳዮችን በትንሹ እናያቸዋለን። ይህ የዩቲዩብ ቻናል በየቀኑ በዓለም ዘንድ የሚፈጠሩ በጣም አነጋጋሪና አስገራሚ የሚባሉ ዜናዎችን በእንደዚህ አይነት መልኩ የምናቀርብበት የዩቲዩብ ቻናላችን ነው። እንደዚህ አይነት ዜናዎችና እንደዚህ አይነት አቀራረብ የሚመቻችሁ ከሆነ ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ቪዲዮ እሺ ጋይሶች ከዚህኛው ልጀምርላችሁ፣ ምክንያቱም ይሄን ነገር ቀድሚያ ማየት አለብን። በቬንዙዌላ በተከሰተው እርዝኩዌክ ምክንያት ትናንትና ቪዲዮ ሰርች ይላችሁ ነበር እና ያሉ ነገሮችን ነግሬያችሁ አዳዲስ የሚፈጠሩ ነገሮች ካሉ እነግራችኋለሁ ብያችሁ ነበር እና አሁን የምነግራችሁ ነገር ማመን አትችሉም። በጣም የሚገራርሙ ነገሮች ተፈጥሯል። ትናንትና ስነግራችሁ የሟቾች ቁጥር 230 አካባቢ ብቻ ነበር አይደለ? ትዝ ካላችሁ የትናንትና የለቀቁትን ቪዲዮ ካያችሁ ማለት ነው። እና አሁን ግን ማመን በሚያቅት መልኩ 900 አልፏል። የሟቾች ቁጥር በጣም ከባድ ነው። እንደሚጨምር ነግሬያችሁ ነበረ፣ ግን በዚህ ልክ ይጨምራል ብዬ እኔም አልጠበቅኩም ነበር እና ከ900 ምናምን በላይ የሚሆኑ ሰዎች በዚህ አደጋ ምክንያት ህይወታቸውን አጥተዋል። ይሄ ብቻም አይደለም፣ 172 የሚሆኑ ሰዎች በፍርስራሽ ስር ሆኖ ማውጣት አልቻሉ። ይህ ቪዲዮ እስከ ተቀረጸበት ጊዜ ድረስ ማለት ነው በፍርስራሾች ውስጥ ነው ማውጣት አልተቻለም። በጣም በሚያሳዝን መልኩ በአጠቃላይ በዚህ አደጋ ምክንያት የተለያየ የአካል ጉዳት የደረሰባቸው ሰዎች ከ3000 በላይ መሆናቸው ተነግሯል። እና ቁጥሩ እንዳይገርማችሁ፣ ምክንያቱም ከደረሰው አደጋ አንጻር ይሄኛው ምንም ነው ማለት ትችላላችሁ። በጣም ከባድ የሆነ አደጋ፣ በቬንዙዌላ ታሪክ ከባድ የሚባል አደጋ ነው የደረሰው። አረ እንደዚህ አይነት አደጋም ጭራሽ አይተን የምናቅም አይመስለኝም። ምክንያቱም ሁለት የተለያዩ 7.2 እና 7.5 ማግኒቲዩድ ያላቸው እርዝኩዌኮች በተመሳሳይ ሰዓት ማለት ትችላላችሁ። ትንሽ ደቂቃ ልዩነት ነው ያላቸው እና ተመሳሳይ የሆነ ቦታ ላይ ነው ማለት ትችላላችሁ የተፈጠሩት። በዛ ምክንያት አደጋውን እጅግ በጣም አስከፊ ያደርገዋል። እና በባለፈው ቪዲዮ ካስታውሳችሁ ማለት ነው የሆነ ዌብሳይት ተዘጋጅቶ ሰዎች የጠፉባቸውን ሰዎች እንዲያስመዘግቡ ዌብሳይት ተዘጋጅቶ ነበር እና በዛ ዌብሳይት ላይ ከ50,000 በላይ ሰዎች እንደጠፉ ተመዝግበዋል። ይሄ ግን ያው በገቨርንመንት ቬሪፋይ የተደረገ አይደለም፣ ግን በዛ ዌብሳይት ላይ የተቀመጠ ሰዎች ጠፉ እያሉ የመዘገቧቸው የሰዎች ቁጥር ነው። ከ50,000 በላይ ሰዎች። በጣም የሚገርም እና ከዚህ አደጋ ጋር በተያያዘ ማለት ነው በጣም በብዙ ሰዎች የተሰማ አንድ ነገርና በጣም አሳዛኝ የሆነ ነገር አለ። ለልጇ ራሷን የሰዋችው እናት። ይሄ በጣም በብዙ ሰዎች መነጋገሪያ የሆነ ነገር ነው እና እውነትም የሆነ ነገር ነው። ይህን ነገር የተናገረው የሟቿ ባልተቤት ነው። የእናቲቱ ስም አንድሪያ ሲሆን ይህ አደጋ በሚፈጠርበት ጊዜ የልጇን ሕይወት ለማዳን ራሷን ሰውታል። አሳዛኝ የሆነ ነገር ነው አይደለ? ክብር ለእናቶች፣ ክብር ለእናቶቻችን። እናቶቻችን ቃላቶች አይገልጻቸውም። ምንም ብንላቸው ሊገልጻቸው የሚችል ነገር የለም ብዬ አስባለሁ። ድጌ ክብር ለእናቶች። በጣም ብዙ ህንፃዎች ናቸው የወደሙት። ከ250 በላይ የሚሆኑ ህንፃዎች ናቸው የወደሙት። በዛ ምክንያት ገና ፍለጋው በቀጠለ ቁጥር የሟቾች ቁጥር የበለጠ እንደሚጨምር ይታወቀ ነገር ነው። እስካሁን በዚህ ጉዳይ ላይ የተፈጠሩ አዳዲስ የሚባሉ ነገሮች እነዚህ ናቸው። መስማት ያለባችሁና አዳዲስ የሚባሉ ነገሮች ከተፈጠሩ ደግሞ በቀጣይ ቪዲዮ ይዤላችሁ እመጣለሁ። ሰብስክራይብ ማድረጋችሁ እንዳትረሱ። ወደ ሌላኛው ዜና እናልፋለን። ይሄኛውን የምንጀምረው እንደዚህ በማለት ነው። The war is back. The war is back. ጦርነቱ ተመልሷል በማለት ብንጀምረው ይሻላል ብዬ አስባለሁ። ጋይሶች ለወራቶች አሜሪካና ኢራን ሲዋጉ ነበር። ባለፈው ሳምንት ተፈራረሙና ስምምነት አድርገናል ተባለ። ኦኬ፣ የስትሬት ኦፍ ሆርሙዝ ተከፈተ። ኖርማል የሆነ ህይወት ጀመርን። አሁን ደግሞ ሁለቱ ሀገራቶች ወደ ጦርነት ለመግባት እየተንደረደሩ ነው። ጫፍ ደርሰዋል ማለት ትችላላችሁ። እና ይህን ስናይ ምንድነው እነዚህ ሀገራቶች ችግራቸው ምንድነው? ሰላም የማይፈልጉት ነገር ምንድነው? እንድንኖር የማይፈቅዱልን ነገር ነው የኔ ጥያቄ።
ይሄን ያሳብ በእነዚህ 2 ቀናቶች ውስጥ የተፈጠሩ ነገሮችን ልንገራችሁ እና ነገሩ የጀመረው ኢራን ቅዳሜ ትናንትና አሜሪካ ንብረቶች ላይ ጥቃት በመፈጸም ነው። ኢራንም እንደተናገረችው አሜሪካ ለፈጸመችብኝ ጥቃት ምላሽ የሚመስል ጥቃትን ነው የፈጸምኩት ነው ያለች። አሜሪካ ግን ምን አለች ደግሞ? ሁለቱም እርስ በርስ የሚወቃቀሱ ሀገራቶች ናቸው አንተ የሚባባሉ ማለት። አሜሪካ ደግሞ ያለችው በስትሬት ኦፍ ሆርሙዝ በሚሻገር አንድ መርከብ ላይ ኢራን ጥቃት ፈጽማ ነበር ሐሙስ ዕለት እና ለዛ ምላሽ ጥቃት ነው ኢራን ውስጥ ጥቃት የፈጸምኩት እና በመጀመሪያ ይህን ሁላ ጥሰት የፈጸመችው ኢራን ነች በማለት ነው የተናገሩ እና ግን እንደ አጠቃላይ አሁን የስትሬት ኦፍ ሆርሙዝም ሳይዘጋ አይቀርም። የተረጋገጠ ነገር የለም፣ ግን ኢራን ሙሉ ለሙሉ ተቆጣጠረዋለሁ መልሼ በራሴ እጅ አስገብቼዋለሁ ብላለች በእነዚህ 2 ቀናቶች እና መልሶ እንዳይዘጋ ነው እኛ ፍራቻ። ምክንያቱም ሁላችንን ማፍሪክት የሚያደርገን ያ ነገር ብቻ ነው እንጂ እነሱ ቢጠዛጠዙ እኛ ምንም አይመለከተን። እኛ ጋር የሚደርሰው ስትሬት ኦፍ ሆርሙዝ ነው። እንደ ዜና አቅራቢ ሳይሆን እንደ ኢትዮጵያዊ ካየሁት ሰው ፋይናሊ ምንላችሁ ነው በዚህ 2 ቀናቶች ውስጥ 2 ሀገራቶች ወደ ጦርነት መልሰው ሊገቡበት የሚችሉበት እድል እጅግ በጣም ከፍተኛ እንዲሆን አድርገውታል። 2ቱም ሀገራቶች በሚወስዱት ነገር ወደ ጦርነት ይገባሉ ወይስ አይገቡም? ወደፊት የምናየው ነገር። እስካሁን ያሉ ነገሮች በዚህ ጉዳይ ላይ እነዚህ ነገሮች ናቸው። አዳዲስ የሚፈጠሩ ነገሮች ካሉ አሳውቃቸዋል። ያው እንደነገርኳችሁ ይህ የዩቲዩብ ቻናል በየ2 ቀኑ አዳዲስ የሆኑ ዜናዎችን በእንደዚህ አይነት መልኩ የምንለቅበት የዩቲዩብ ቻናላችን ነው። እንደዚህ አይነት ዜናዎች እንደዚህ አይነት አቀራረብ የሚመቻችሁ ከሆነ ሰብስክራይብ ማድረጋችሁን እንዳትረሱ። ምንም አይነት አስተያየት ቢኖራችሁ ስለ አቀራረቤ ስለምንም ነገር አስተያየት ካላችሁ ስለ ዜናዎች ምናምን የምሰራላችሁ ቪዲዮዎች እናንተን ፈልጓቸው ካላችሁም ምንም አይነት ነገር ኮመንት ላይ ልትነግሩ ትችላላችሁ። ከነገ ወዲያ አዳዲስ በሆኑ ዜናዎች ተመልሰን እንገናኛለን። እስከዛ ድረስ ይመቻችሁ።